እሷ የሁላችንም እናት እህትም ነበረች። ህመሙ ላንተ ብቻ አይደለም፣ እኔም እህቴን ነው ያጣሁት። ይገባኛል፣ የእናት ሞት አይረሳም። ግን ደግሞ ከሆነ በኋላ ምን ይደረጋል? በጣም ያማል። አክስቴ፣ እናቴ ከመሞቷ በፊት የሰዎች ተጠቅልሎ ተልኮልኝ ነበር። የሰዎች? አዎ የሰዎች። ማን ያንን ያደረገው? እሱ ነው ለእኔም ያልተፈታልኝ ነገር። ስለዚህ ጉዳይ ግን እማዬ እንደምታውቅ ነው የተሰማኝ። ለእኔ ተው፣ ማጣራት ያለብኝን ነገር አጣራለሁ። ቆይ ግን የኔ ልጅ ሜርሲ እዚህ ቤት የመጣችው ለለቅሶ ብላ ነው አይደል? አይደለም፣ ቆየች። ለመኖር ነው የመጣችው። እህቴ ታዲያ በዚህ ጉዳይ ምን ነበር ሀሳቧ? ደስተኛ ነበረች። የእውነት ግን እጇ ካለበት እንደ ቋንጣ ነው ስልስዬ የምሰግናት። ለሱ ለእኛ ራሱ ማመን አቅቶናል። በዚህ ጊዜ በጎኑ ልንሆን ይገባል። ክርሽና እኔ በዚህ እስማማለሁ። ሜርሲ፣ ማውራት እንችላለን? አክስቴ ሞርዚና፣ እባክሽ እኔ ስሜቴ ልክ አይደለም። አሁን ማውራት አልችልም። ለምን? ምን አይነት ጥያቄ ነው? ወይዘሮ ሰማልን እኮ አተናታል። እሱ የሁላችንም ቁስል ነው። ስለ ቀጣዩ ግን ማውራት አለብን። እሺ። በጣም ነው ውስጥ የፈራው። እኔ ልሻለች የኔ ልጅ። በስተመጨረሻ እንግዲህ የወይዘሮ መርሲ ጉዷ እየፈላ ይገኛል ማለት ነው። የቱን አክል እንኳን በዚህ አጋጣሚ ሲፋን ወይዘሮ ሰማትን ከዚች ዓለም እንድታልፍ ብታደርጋትም ግን መጀመሪያ ወይዘሮ ሜርሲ እንደሆነች እንግዲህ የአቶ አምናን አክስት አዲስ የመጣችዋ በጣም እየጠረጠረችና ለምንድን ነው እዚህ ቤት የመጣችው? ምንስ ልታረግ ነው? በጥያቄ ውስጥ ትገኛለች ማለት ነው። ወይዘሮ መርሲ ገና ስታያት እጭ ሴትዮ መቼ ነው ከዚህ ቤት የምትሄደው? ምኗም አላማረኝም በማለት ትገኛለች ማለት ነው። እንግዲህ ጄሪ ምን ሆነ አሁን የሞተችው በማለት ስትጠይቅ አንቺ ይሄንን ነገር ልትጠይቂ ምንም ሞራኑም የለሽም። ምክንያቱም ከዚህ ምድር እንድታልፍ ያደረግሽው አንቺ የሰጠሻት ኪኒኒ ነው በማለት ልክ ልኳን ጄሪ ነግራት ትገኛለች። ጄሪ ደግሞ ወይኔ እኔ ሰጠዋት ነች ስትል ነበረ ማለት ነው። በጣም በድንጋጤ ውስጥ አዎ አርፈሽ የምትቀመጭ ከሆነ አርፈሽ ተቀመጭ፣ ይሄንን ነገር ለመጠየቅ ምንም ቻንስም አንደበትም የለሽም በማለት እንግዲህ አንደበቷን ዘግታት ትገኛለች ማለት ነው። በተረፈው ደግሞ አቶ አምናን እንግዲህ ምንድን ያላት ለአክስትየዋ ከዚህም በፊት ስለ እጅ ተቆርጦ ቀለበት ያሰርኩለታ እንደመጣ ይሄንን ነገር ደግሞ እናቴ በስነ ስርዓት ታውቃለች፣ ምን እንደሆነ ነገር ሳትነግረኝ ያ ነገር እንድታልፍ አደረጋት በማለት እንግዲህ ነገሮቹን ሁላ ተናግራለች ማለት ነው። ሰላም ብያለሁ ውድ የተከበራችሁ ቤተሰብ፣ እንዴት ናችሁ? ደህና ናችሁ? አሉ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ ለቤቴ አዲስ የሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ተጠይቃችኋለሁ። ይዤላችሁ የመጣሁት ድራማ እንግዲህ እኔ ከተማርኩት እናንተም በጣም ታስተውሉበታላችሁ፣ ትማሩበታላችሁ በማለት ይዤላችሁ ከች ብያለሁ ማለት ነው። በጣም አሳዛኙና ልብ አንጠልጣዩ ሁሉም የተማርንበት ድራማ እንደዚህም ደግሞ ወደፊትም ብዙ ነገር እንማርበታለን በማለት እንግዲህ ይዤ ከች ብያለሁ ማለት ነው ቤተሰቦቼ። እና በተረፈው አማናችኋለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። እንግዲህ ምን እየሄደ ነው ይሄ ድራማ ወዴት እየሄደ ነው በማለት እንግዲህ እንገኛለን ማለት ነው። ድራማው በጣም ከበድ እያረ መጥቷል ማለት ነው። በአሁን ሰዓት እንግዲህ ነገሮችን እንዲከብዱ ያደረገችው እንትና ነች። በጣም በሚያሳዝን ነገር እንግዲህ ሲፋን የምትባል ልጅ ስትታይ በጣም ጥሩ ሰውና በጣም ምስኪን እንደሆነች ነበረ በፊት ያየናት። እንደው ከዛም በኋላ ግን ምንም ቢሆን ያው እናቷን በተለያየ ነገር አታ ሊሆን ይችላል። ግን ደግሞ ዛሬ ይሄንን ዋጋ እንድትከፍል የእናቷን በቀል የእናቴን እንትን ከፍላለሁ ብላ ያደረገችው ነገር ግን በጣም ነው የሚያስጠላው፣ በጣም ነው የሚያሳዝነው። ምክንያቱም ማንም ሰው ሊደግፈው የማይቻል ነገር ነው ቤተሰቦቼ። እኔ በራሴ አልደግፈውም እንደዚህ አይነት ነገር፣ እንደዚህ አይነት የሚያስጠላ ነገርን ልደግፈው አልችልም በራሴ ማለት ነው ቤተሰቦቼ። ምክንያቱም ሰዎች ለበደሉን ሰዎች መጥፎ ነገር በእኛ ላይ ለሰሩ ሰዎች ይቅርታና ምሕረትን ለማድረግ ነው እንጂ ምክንያቱም ራሱ ፈጣሪያችን ያኖራቸውን እኛ ከዚች ምድር ላይ ለማጥፋት
ምንስ አቅም ኖሮ ነው? ምንስ እንትን ኖሮ ነው ይሄንን ነገር የምናደርገው በማለት ይገኛለሁ። እንግዲህ እስቲ ምን እየተፈጠረ ነው የሚባለው ነገር በጣም በሚያሳዝን ነገር እንግዲህ እየተፈጠረ ያለው ነገር በጣም ከባድና ልብ አንጠልጣይ ነገር በተለያየ ነገር እያየን እንገኛለን ማለት ነው ቤተሰቦቼ። በጣምም የሚያሳዝነው ነገር እንግዲህ በጣም ልብ የሚያንጠለጥለው ነገር ቤተሰብ እንግዲህ ወይዘሮ ሰማዕት በምንም ቢሆን ምንም ነገር ሳይታወቅ ከዚች ምድር እንድታልፍ ተደርጋለች ማለት ነው። በአሁን ሰዓት አቶ አምናን እንግዲህ ምን እያደረገ ነው? አቶ አምናን ምን አይነት ውሳኔ ወሰነ ለሚለው በጣም ከባድ ውሳኔ እንግዲህ እየወሰነ ይገኛል። በዛ ላይ ደግሞ አክስትየዋ በጣም አርድና በጣም እንደምታስፈራ ሁላችንም እያየን እንገኛለን ማለት ነው። በፍጹም የምትለቅ አይመስለኝም ማለት ነው። ከዚህ ቤት የእህቴን ደም ሳላወጣ ወይንም ደግሞ ሳላ ከዚህ ቤት ነቅነቅ አልልም ብላ እንግዲህ ቤት ውስጥ ትገኛለች ማለት ነው። ነገሮቹን ለማጣራት ማለት ነው። በዚህ አጋጣሚ እንግዲህ በጣም ወይዘሮ እንግዲህ እንትና በጣም የሚያሳዝን ነገር እያጋጠማት ይገኛል ማለት ነው። ያው ሁሉ ነገር እኛ እንዳሰብነው አይደለም በእርግጥ ቤተሰቦቼ ማለት ነው። ነገሮች ሁላ እኛ ካላሰብነው ውጪ የሚሆን ከሆነ በጣም ከባድ ነው ማለት ነው። ግን ይሄ ነገር ለወይዘሮ እንግዲህ ሜርሲን በጣም ነው ከባድ የሚሆነው። የትኛውን አክል እንኳን እንትና ያው ይሄንን ነገር ወንጀል ቢፈጸምም ግን ደግሞ በጣም በሚያሳዝን ነገር የምነግራችሁ ነገር የወይዘሮ መርሲም እጅ አለበት ማለት ነው። ወይዘሮ መርሲ ብዙ ነገር አጥፍታለች፣ ብዙ ነገር አድርጋለች ማለት ነው። ቤተሰብ ብዙ ከምታስበለጠ ማለት ነው። እንድትደካከም የሚያደረገችው እሷ ነች፣ እንድትደከም ያደረገቻት ማለት ነው። እሷ ባታደክማ ኑሮ ይብን አሁን ይሄ ሁላ ነገር ይፈጠራል ብዬ አላስብም ነበረ ቤተሰቦቼ። ግን ያው አቶ አምናን በአሁን ሰዓት እንግዲህ የፈለገበት ቦታ እየደረሰ ይገኛል ብዬ አስባለሁ ቤተሰብ እንግዲህ በጣም ነው ግን የሚያሳዝነው። ያው ሁላችንም በዚህ በተፈጠረው ነገር ብናዝንም ብናለቅስም ግን ደግሞ መጨረሻው እውነቱ መታወቁ የማይቀር ጉዳይ ነው። ያው ሁላችንም ሰዎች ብዙዎቻችን አንዳንድ ሰዎች እውነት ተደብቃ የምትቀር ይመስለናል። በነገራችን ላይ እውነት ተደብቃ አትቀርም። እውነት ሁሌም ትኖራለች። እውነት የተናክል እንኳን አንድ ውሸትን እንደ እውነት 24 ጊዜ 24 ደጋግማችሁ ብታወሩት እንትን ሆኖ እውነት መሆኑ የማይቀር ጉዳይ ነው እላችኋለሁ ቤተሰቦች። እንግዲህ በጣም በሚያሳዝን ነገር ይሄ ነገር የማይቀር ጉዳይ እንደሆነና መጨረሻቸው ከባድ ነው። እኔ እውነቴን ነው የምላችሁ በጣም ነው ያዘንኩት ከምታስቡለጥ ማለት ነው። ሲባል ላደረገችው ድርጊት የእጇን ማግኘት አለባት ብዬ ነው የማስበው። ያው በህግ ነው የእጇን ታገኝምላችሁ ወይንም እሷን እንዳሰበችው ርካሽ አስተሳሰብ ሳይሆን የእጇን ማግኘት ያለባት ብዬ የማስበው በህግ የራሷን የእጇን ማግኘት አለባት ብዬ አስባለሁ ቤተሰቦቼ። እና በተረፈው ምን ልላችሁ ፈልጌ ነው የኔ ውዶች የኔ ጣፋጮች ማለት ነው እንደዚህ አይነት ነገር ባናረገው እኔ እውነቴን ነው የምላችሁና በጣም ነው የሚያስጠላው፣ በጣም ነው የሚያመው። እንደዚህ አይነት ክፋት፣ የዜና ክል ጭካኔ፣ አረመኔነት ለማንም አይጠቅምም። በዚህ አጋጣሚ ውዶቼ እናንተም ይሄንን ቪዲዮ ካያችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። እንደዚህ አይነት ድርጊት ባታረጉ የተመረጠ ነው። የእውነቴን ነው የምላችሁ። ያው ፍትህ ለወይዘሮ ሰማዕታት ይገባል ማለት ነው። እና ቤተሰቦቼ ለቤት አዲስ ሆናችሁ ላይክ ሼር እያደረጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ።